ከነዚህ ሽፍቶች ወይም ደግሞ ቀራጮች ያላደረከኝ አመሰግናለሁ። ከሳምንቱ 2 ቀን እጾማለሁ። ሊጾም ይገባል ነው ከ7 ዓመት ጀምሮ። ዛሬ እኮ ረቡዕ ነው፣ ከነገ ወዲያ ደግሞ ዓርብ ነው። እስከ 3 ሰዓት መጾም አለብህ ብሎ ልጆችን ስርዓት ማስተማር። ቋንቋውም አንድ ነበር ብሎ አንድ ቋንቋ ማን ነው? ከ72ቱ ቋንቋ አንዱ ግዕዝ ነው። እንግዲህ ግዕዝ በዚህ በኩል መጻፍ፣ በአንድ በኩል አማርኛ መጻፍ ከዚያን ጊዜ ጀምሮ የመጣ ነው ይላሉ የመጻሕፍቶቻችን ስርዓት። መነሻው ያ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን ለነቢያት ለሐዋርያት ምስጢርን የገለጠ ለእኛም እንዲገልጽልን ቅዱስ ፈቃዱ ይሆንልን። የእግዚአብሔር ሰላምታ ይድረስላችሁ። እንደምንሰነበታችሁ አባቶች፣ እናቶች፣ ወጣቶች፣ ሕፃናትም ጭምር የእግዚአብሔር ቸርነት የእመቤታችን አማላጅነት ለሁላችን ያድርግልን። እግዚአብሔር አምላካችን ከሳምንት ወደ ሳምንት አሸጋግሮ ለዚህ ያደረሰን። ዛሬ ደግሞ የምንናገረው ጾመ ሐዋርያት በሚል ጥቂት ደቂቃዎች እየተነጋገረን እንቆያለን። ሰሚ ጆሮና አስተዋይ አእምሮ ያድለን። ጾመ ሐዋርያት መሰረተ ቃል ወተአሚረ ይጸውሙ፣ ያን ጊዜ ይጾማሉ የሚል ይሆናል። ማቴዎስ 9 ቁጥር 15 ላይ ያለውን መነሻ እናደርጋለን። እግዚአብሔር አምላካችን በሚያስተምርበት ወቅት የዮሐንስ ደቀ መዛሙርት ወደ እርሱ ሄዱና ለምንድን ነው ደቀ መዛሙርት የማይጾሙ? ወመፁ ሀቤሁ አርዳኢሁ ለዮሐንስ በፎ ይጸውሙ አርዳኢከ ንሕነሰ ወፈሪሳውያን ንጸውም ብዙኃ። የዮሐንስ ደቀ መዛሙርት ወደ እርሱ መጥተው ለምንድን ነው ደቀ መዛሙርቶች የማይጾሙ? እኛና አይሁድ ፈሪሳውያን ብዙ ጊዜ እንጾማለን አሉት። ወይቤሎሙ እግዚእ ኢየሱስ ኢይክሉ ደቂቁ ለመራዊ ጸዊመ ወላህዎ አምጣነሃሎ መራዊ ምስሌሆሙ። ሙሽራ ከእነርሱ ጋር ሳለ የሙሽራው ሚዜዎች መጾም ማዘን አይችሉም አላቸው። ወባሕቱ ይመጽእ መዋዕል አመ ይነስእዎ ለመራዊ ወተአሚረ ይጸውሙ። ነገር ግን ሙሽራው የሚወሰድበት ጊዜ ይመጣል፣ ያን ጊዜ ይጾማሉ አለ። ያን ጊዜ ይጾማሉ የሚለው የዮሐንስ ደቀ መዛሙርት እኛና ፈሪሳውያን ብዙ ጊዜ እንጾማለን አለ። ምን ጾም አላቸውና ቢሉ ሰኞና ሐሙስ ይጾሙ ነበርና፣ ወይም ጾመ ሰቡዕ ጾመ አሱር የሚባል ሕግ አላቸውና እነን ጾም ብለው ቆጥረው በሉቃስ 18 ቁጥር 12 ላይ ከነዚህ ሽፍቶች ወይም ደግሞ ቀራጮች ያላደረከኝ አመሰግናለሁ። ከሳምንቱ 2 ቀን እጾማለሁ፣ ከማገኘውም ሁሉ አስራት አወጣለሁ እንዳለው ፈሪሳዊ ማለት ነው። ነገር ግን ከዚህ ከፈሪሳዊ ይልቅ ሩቁ ቁሞ ደረቱን እየደቃ የኃጢአተኛውን ማረኝ ይል የነበረው ጻድቅ ሆኖ ተመለሰ ነው ያለ ክርስቶስ። ምንም ባያጸድቃቸው ያንን ይጾሙ ነበረ፣ ጾም ነበራቸው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ራሱን ሙሽራ ብሎ ሐዋርያትም ሚዜዎች ያለው የነበረበት ዘመን የሰርግ አምሳል ነው፣ የደስታ ዘመን ነበርና ያን ጊዜ ይጾማሉ ያለው ዕለተ ዓርብን ነው። እሱ በተያዘ ሙሽራው በተወሰደ ጊዜ ተላልፎ በሴተ ሐሙስ ሲያዝ ሐዋርያት በሴተ ሐሙስ ጀምሮ አልበሉም። ሲነሳ እንበላለን ወይም እነሳለሁ ሲል ሰምተናልና እንበላም ብለው ከምሴተ ሐሙስ እስከ እሑድ ድረስ 2 ቀን ሳይበሉ ጾመዋል። ዕለተ ዓርብን መጾም የጀመሩ ሐዋርያት ናቸው ማለት ነው። እና ዕለተ ዓርብ ሁል ጊዜ በእነሱ መሰረትነት ያን ጊዜ ይጾማሉ ያለውም። ሌላውም መንፈስ ቅዱስን ከተቀበሉ በኋላ ይህን ጾመ ሐዋርያት ይጀምራሉና ወተአሚረ ይጸውሙ፣ ያን ጊዜ ይጾማሉ አለ። ሙሽራ ክርስቶስ ወደ ሰማይ አድርጓልና
ትንቢት እንደተናገረ ትንቢቱ ተፈጸመ። ሐዋርያትም መጾም ጀመሩ ማለት ነው። ጥንቱ ወይም መሰረቱ መንፈስ ቅዱስን የተቀበሉት ግንቦት 18 እሁድ ቀን 3 ሰዓት ነው። ሳምንቱን ተድላ ደስታ አድርገው ፋሲካ ነበርና ሳምንቱ 25 ቀን እሁድ ይውላል። የ18 25 ጾም የጀመሩት 26ኛውን ቀን ነው። ቶማስ ማለት 26ኛውን ቀን ጀምሮ ሲጾሙ ሐምሌ 5 ቀን ድረስ ጾመዋል። ሐምሌ 5 ዓርብ ላይ ስለነበረ ጾም ሆኖ ይቆጠራል። ሰኔ 30 ከግንቦት 5 ከሐምሌ 5 10 እና 30 40 ቀን ነው የጾሙ። ነቢያት 40 ቀን እንደጾሙ ጌታችን 40 ቀን እንደጾመ ሐዋርያትም 40 ቀን ጾመዋል። ይህም 40 ቀን መጾም የክርስቲያን ግዴታ ነው ይላል። ምክንያቱም አስራተ ዕለት ነው። የዕለት አስራት በኩራት ምጽዋት ምንድን ናት ትለኝ እንደሆነ ምጽዋት የገንዘብ ግብር እንደሆነች ሁሉ ጾም ደግሞ የሥጋ ግብር ናትና ይላል አንቀጽ 15 ፍትሐ ነገሥት 15ኛው ላይ ምጽዋት የገንዘብ ግብር እንደሆነች ጾም ደግሞ የሥጋ ግብር ናትና። ስለዚህ በዓመት ያሉ ዕለታት 365 ወይም 366 ናቸው። ከእነዚህ ከ330 ከ66 ከጳጉሜን 4 ባመጣ 40 ቀን ይሆናል በዓመት ውስጥ። ይህን አስራተ ዕለት ይለዋል። ከእህል የሚሰጠው ቀዳሚያት፣ ከገንዘብ የሚሰጠው አስራት ከሆነ ከልጅ የሚሰጠው በኩራት ከተባለ ይህ ደግሞ አስራተ ዕለት የዓመቱ ዕለት ለእግዚአብሔር ንጉሥ ይገበራል ማለት ነው። 40 ቀን ሁሉም ሊጾም ይገባል። ሆኖም ግን ከጊዜው በኋላ በዲሜጥሮስ መጥቅ የሐዋርያት ጾም ከፍና ዝቅ ስለሚል አንዳንድ ጊዜ ከ40 ይበልጣል፣ ከአንዳንድ ጊዜ ደግሞ ከ30 የሚያንስበት ጊዜ አለ። ወሰን የለውም። እንደ ትንሣኤ አዋዋሉ ነው ማለት ነው። ሁሉ ሐዋርያት ከዚህ በኋላ ጾመዋል። የሐዋርያት ሥራ ምዕራፍ 13 ቁጥር 1 ላይ እንዘሃለው በቤተ ክርስቲያን ዘአንጾኪያ ነቢያት ወሊቃውንት፣ ሊቃውንትን መምህራንና ነቢያት በአንጾኪያ ቤተ ክርስቲያን ሳሉ በርናባስ ወምናሄ ወሳውል እነዚህ ሁሉ ተሰብስበው ሳለ እንዘ የገብሩ ግብረ እግዚአብሔር የእግዚአብሔርን ሥራ ሲሰሩ ወይቤሎሙ መንፈስ ቅዱስ ፍልጥዎሙ ሊተ ለበርናባስ ወለሳውል ለግብር ዘፈቀድክዎ ለመረጥኩት ሥራ ሳውልንና በርናባስን ለዩልኝ አለ። ጾመው ጸልየው እጃቸውን ጭነውም ላኳቸው ይላል። ስለዚህ ይጾሙ ይጸልዩና እጃቸውን ጭነው ይልኩ ነበር። ለትምህርት ሲሄዱ ለማስተማር ሲሄዱ ሲሾሙ ልክ እዚሁ የሐዋርያት ሥራ 13:2 ላይ እንዳየነው ጾመው ጸልየው እጃቸውን ጭነው ነው የላኩ ማለት ነው። የሐዋርያት ሥራ ምዕራፍ 14 ቁጥር 24 ላይም ይህን ነው የምናገኘው። በየአብያተ ክርስቲያናቱ ሽማግሌዎችን ከሾሙ በኋላ እየጾሙ እየጸለዩ ላመኑት ጌታ አደራ ሰጡ ይላል። ላመኑት ጌታ ለእግዚአብሔር አደራ ሰጡ። አብያተ ክርስቲያን ይሰራሉ። ሽማግሌዎች የተባሉ ካህናት ናቸው። ካህናትን ይሾማሉ። በጾም በጸሎት ነው የሚሾሙት። ጾመው ጸልየው እንደገና ላመኑት ለጌታ አደራ ሰጡ። ቤተክርስቲያን ሰርተው ካህናትን ከሾሙ በኋላ እግዚአብሔር አምላክ ሆይ ያንተ ጠብቅ፣ ላንተ ሰጥተንሃል፣ ያንተ ልጆች ናቸው ብለው አደራ ጥብቅ ሰማይ ሩቅ እንዲሉ ለእግዚአብሔር አደረነቱን ሰጥተው ወደ ሌላ ሀገር ይሄዱ እንደነበረ ነው። የሐዋርያት ሥራ 27 ቁጥር 9 ላይ መልካም በሚሏትም ወደብ ላይ በደረሱ ጊዜ ብዙ ዘመን እንሆ የጾም ወራት አልፎ ስለነበረ በክረምት መሄድ አልተቻለምና ሐዋርያው ጳውሎስ በመርከቡና በጭነቱ ብቻ አይደለም ጉዳት በእኛም እንዲመጣ ነው እንጂ ብሎ ምክር ሰጣቸው የሚላል። የምናየው ማን ነው? ብዙ ጊዜ የጾም ወራት አልፎ ስለነበረ የጾም ወራት ነበራቸው። እኛ ከዚህ እስከዚህ ብለን እንደንጾም ሐዋርያትም የጾም ወራት እንደነበራቸው መጽሐፍ ቅዱስ አልፎ ስለነበረ በማለት ይነግረናል። ልክ ነቢያት እንደነበሯቸው ማለት ነው። የእስራኤል የነቢያት ሚያዝያ 1 ስለሚሉ ወራቱ እርግጥ ይለያያል።
በተጻፈው በእኛ ስንመለከት ግን ዘካርያስ 8:19 ላይ እንዲህ ይላል፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ የ4ኛው ወር ጾም፣ የ5ኛው፣ የ7ኛው፣ የ10ኛውም ወር ጾም ለይሁዳ ቤት ተድላና ደስታ ለሐሴትም በዓላት ይሆናል። እንግዲህ እውነትንና ሰላምን አድርጉ ይላል ብሎ ይናገራል። ይህ 4ኛው ጾም ያለው በእኛ ስንወስድ የታኅሳስ ጾም ነው። 5ኛው ወር ያለው ጥር ነው። እስከ 17ኛው ድረስ ነነዌ ትውላለች። 7ኛው ወር ያለው መጋቢትን ነው። ከፍ ቢል ዝቅ ቢል አብይ ጾም መጋቢት አያጣም። 10ኛ ወር ጾም ያልነው ይህ የሰኔ ጾም ነው፣ ወይም ጾመ ሐዋርያት የምንለው። ስለዚህ ነቢያት በወር ይጾሙ እንደነበረ ሐዋርያትም እንደዚሁ ሰዓቱንም ወስነው ነበረ። የሐዋርያት ሥራ ምዕራፍ 3 ቁጥር 1 ላይ ወአርጉ ምኵራበ ጴጥሮስ ወዮሐንስ ጊዜ ተስዋዕት ለጸሎት ይላል። ጴጥሮስና ዮሐንስ በ9 ሰዓት ለጸሎት ወደ ምኵራብ ይወጡ ነበረ። 9 ሰዓትን አስበው ጠብቀው ይወጡ ነበረ። ለምን? ክርስቶስ ከቅዱስ ሥጋው ቅድስት ነፍስን የለየበት ሰዓት ስለሆነ። ማቴዎስ 27:55 ላይ ምን ነው የሚለው? በ9 ሰዓትም ኤሎሄ ኤሎሄ ብሎ ጮሆ ነፍሱን ሰጠ ይለናልና በ9 ሰዓት ሥጋውን ነፍሱ የለየበት የአዳም ካሳ የተፈጸመበት በዚያነ ሞት ተነሳ ወንታ ሕይወት ወሀበነ የአዳምን ሞት ወስዶ የእርሱን ሕይወት የሰጠበት ሰዓት ስለሆነ ካሳ ተፈጸመ የተባለበትን ጠብቀው በ9 ሰዓት ቅዳሴ ይወጡ ነበረ ማለት ነው። እና ይህ ወሩም ሰዓቱንም ወስነው ሐዋርያት ይጾሙ እንደነበረ ነው የምናየው። ከዚህ ከሐዋርያት ጾም ቀጥሎ የሚነገረው ጾመ ድህነት ነው። የሐዋርያት ጾም ሰኞ ከገባ ረቡዕ ጾመ ድህነት ተብሎ ወደ ጾምነታቸው ያው ይቀይራል። ረቡዕ ምክረ ሞቱ የተፈጸመበት ነው ብለን በሐዘን እንጾማለን። አይሁዶች ግን ካልያዝነው ካላሰርነው እንጀራ አንበላም ብለው ተማምለው ስለነበረ ረቡዕን አይሁዶች ጀመሩ እየተባለ ይነገራል። ሆኖም ግን እኛ ምክረ ሞቱ የተፈጸመበት የማይገባ ምክር የተመከረበት ስለሆነ በሐዘን እንጾማለን። ዕለተ ዓርብም ምክንያት ወይም ደግሞ መድኃኒተ ዓለም የዓለም ድህነት የተፈጸመበት ስለሆነ ነፍሳት ከሲኦል ሙታን ከመቃብር የወጡበት ገነት የተከፈተልን እናታችን ድንግል ማርያምን ያገኘንበት ምንም እንኳ ክርስቶስ ስለኛ ኃጢአት ሞተ ብለን ብናዝንም ፍጥረት ሁሉ የተደሰተበት ስለሆነ ዕለተ ዓርብን ምክረ ሞቱን በማሰብ እንጾማለን ማለት ነው። አንዳንድ ሰዎች ያላወቁ ወይም ያልተማሩ ኦርቶዶክሳውያን ውሎ የሚቀድሱ ሥጋ ወደሙ ያስገድፋል ብለው ነው እያሉ ያወራሉ። አይደለም፣ ሥጋ ወደሙ አያስገድፍም። ምግበ ሥጋ አይደለም፣ ምግበ ነፍስ ነው። ነፍስ የተለየው መለኮት የተዋሃደው ብለን የአምላክን ሥጋ ወደም መቀበላችን ይሄ የሚያስገድፍ ሆኖ ሳይሆን ሥጋና ነፍስ የተለያዩበትን ሰዓት ለማመልከት ብቻ ነው ውሎ የሚቀደሰው፣ ከዓመት እስከ ዓመት ጾም ከሆነ ማለት ነው። እና ልክ ያልተማረ እንዳለው ምንድን ያለ ለምን እንጾማለን መምህሩ አለ ይባላል። ትንሽ አዋቂ ነኝ የሚል ግን የማያውቅ ምእመን ለምን እንጾማለን? ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ ኩሉ ሰራዊተ ሰማያት ይብሉ ብሎ የለም ወይ? ሰራዊት ሁሉ ይብሉ ይላል በዕለተ ረቡዕ እና ጠዋት መብላት አለብን አለ ይባልና ይብሉ በአማርኛ ሳይሆን ይላሉ ነው። ብፅዕት አንቲ ሰማይ ዳግሚት ዲበ ምድር፣ በምድር ላይ ሁለተኛይቱ ሰማይ ሆይ አንቺ ብፅዕት ነሽ ይላሉ መላእክት። ብፅዕት ነሽ እያሉ ያመሰግናሉ የሚለውን ወስዶ ይብሉ የሚለውን ነው የያዘውና ቋንቋውን ወደ ቋንቋ መገልበጥ መማር መጾምና መጸለይ ከታላላቅ ሰዎች ደረጃ ያደርሳል። በተመሳሳይ ዝም ብሎ መሄዱ ግን ይጠቅም አይደለም ማለት ነው። እና ጾመ ድህነት ረቡዕና ዓርብን በመጾም 7 ዓመት ጀምሮ ያለው ክርስቲያን እንዲጾም ነው የሚያስገድደው። 7 ዓመት ሲሆኑ አዳምና ሔዋን ከገነት ስለወጡ ንስሐ ስለተቀበሉ ኩፋሌ ምዕራፍ 4 ቁጥር 16 ላይ መመልከት ይቻላል።
12 ዓመት ሲሆንም የቀለም አባት የነፍስ አባት ሊይዝ ይገባል። ጌታችን በ12 ዓመቱ ሲጠይቃቸውና ሲሰማቸው በሊቃውንት መካከል ተገኝቷልና ሉቃስ ወንጌል 2:46 18 ዓመት ሲሆን ደግሞ የበለጠ ከዚህ በላይ ሕግጋትን ጠብቆ ራሱ መመረጥ የሚችልበት አባት እናት የማያዙት ራሱ መወሰን የሚችልበት ነው። ማለትም ለአራቱ ባህርያተ ሥጋ 18 ቁጥር ብንሰጣቸው 72 ይሆናል። ነቢዩ ይህን ነው ምንድነው ያለ? ወመዋዕለ አመቲነ 70 ክራማትን መሰበዝ 80 ዓም ዘመኖቻችን 70 ናቸው፣ በእውቀት በጉልበት የምንኖራቸው። ከዚያ በላይ ያሉ ግን ቢበዛ 80 ነው። እዚያ በኋላ ግን ድካም ነው፣ አይጠቅምም። እና ለእያንዳንዱ ባህርየ ነፋስ 18ቱን ከጨረሰ በኋላ ሰው አቅመ አዳም አቅመ ሔዋን አድርሷል ተብሎ መጠኑ ከዚህ በላይ ከሆነ እስከ 40 ሲሄድ ደግሞ ባህርየ እሳት ያይለዋልና ትልቅ ይሆናል። ጎልማሳ የምእመናን አጠራር ነው። የካህናት ግን ኪዳነ ወልድ ክፍሌ ጎራ 50 ለቢሲት ይላል። ሴት የሚያስፈልገው ወይም ትልቅ ሰው ሆኗል ማለት ነው። ባህርየ እሳት የሚያይልበት ማለት ከ40 እስከ 60 ያለው ደግሞ አዛውንት ነው ወይም ምራቅ የዋጠው ይባላል። ክርስቶስ በምራቁ ጭቃውን ግንባሩ ላይ ሲያደርግ አይነ ስጋን ብቻ ሳይሆን አይነ ልቡናውንም አብርቶለታል ማለት ነው። ምራቅ የዋጠ ተብሎ የዚያ አይነ ስውሩ አባት እናት እንኳን ሲጠየቁ ምን ያለ? እርሱ ራሱ ሙሉ ሰው ነውና እርሱን ጠይቁት ነው ያለ። እርሱም ነቢይ ላለው እየ በኋላ ግን ሰው ሆኖ ሰው የሆነ ነው ብሎ ሰውነቱንና እንደ ነቢያት እንደ ኤልሳዕ እንደ ኤልያስ ድውይ የመፈወስ ችሎታ ያለው አምላክ መሆኑ ተረድቶ በወልደ እግዚአብሔር አምኖ እንሆ የሚያዩ የማያዩ የማያዩ ደግሞ የሚያዩ ሆኑ ብሎ ክርስቶስ አይሁዶችን የገሰጸበት ይህ ምራቅ የዋጠ ብላቴና ነበረ እና ከ60 በላይ ያለው ሽምግልና ይባላል። እስከ 80 ድረስ ያለው ሊጾም ይገባል ነው። ከ7 ዓመት ጀምሮ ዛሬ እኮ ረቡዕ ነው፣ ከነገ ወዲያ ደግሞ ዓርብ ነው፣ እስከ 3 ሰዓት መጾም አለብህ ብሎ ልጆችን ስርዓት ማስተማር ማስቀጸል ግድ ይላል ማለት ነው። ጾም ዝም ብለህ ትልቁ ብቻ ይጾም አይደለም፣ ገና በሕፃንነት ጀምሮ እንዲለማመድ ማድረግ የሚል ነው። ቅዳሴ ሰዓት ብቻ ሳይሆን የጠዋትም አለ። ጠዋቱ የሐዋርያት ሥራ ምዕራፍ 2 ቁጥር 13 ላይ ያለው ነው። አሕዛብ አደነቁ ይላል። በሀገሮቻችን ቋንቋ በጳርቲ በሜድ በኤልያሜጥ ሲናገሩ እጹብ ድንቅ ይህ ምን ይሁን ብለው አደነቋቸው ይላል። ወመንፈቆሙ ሰሐቅዎሙ እንዘ ይብሉ እሉሰ ጻይፈ ጸግቦ ሰክሩ። አይሁዶች ግን ምን አሏቸው? ጉሽ ጠጅ ጠጥተው ሰክረዋል፣ እንዲሁ ይቀባጥራሉ አሉ። ሰዎችን ብቻ የሰደቡ አይደለም መንፈስ ቅዱስንም ነው እንጂ በስካር ስለመሰሉ። ከዚህ በኋላ ነው ጴጥሮስ ተነስቶ በመካከላቸው እናንተ በኢየሩሳሌም የምትኖሩ አይሁዶች እነዚህን ቃላት ስሙ። እናንተ እንደምትጠራጠሯቸው የሰከሩ አይደሉም። እስመ ነግህ ብሔሩ ወሶቤሁ 3 ሰዓት። አሁን ሰዓቱ 3 ሰዓት ነውና እንዴት ሰከሩ ብላችሁ ትናገራላችሁ? በኢየሩሳሌም የሚጽፍ የሚደጉስ ሲደጉስ ሲጽፍ አርፍዶ ከሰዓት በኋላ ምግብ ተመግቦ ያርፋል እንጂ ጠዋት የመብላት ልማድ የለም። በሀገራቸው ቋንቋ ነው የነገራቸው። 3 ሰዓት ነውና አሁን ምን ጠጥቶ ምን በልቶ ነው የሚሰክሩ ብሎ ገሰጻቸው። በነቢዩ ኢዩኤል እንደተነገረ እግዚአብሔር ያለው ይፈጸም ዘንድ ነው እንጂ ሰውጥም እነ መንፈስ ዲበ ኩሉ ዘሥጋ ያለው ተፈጸመ እንጂ መንፈስ ቅዱስን በስጋዊ ሰው ላይ ሁሉ አፈሳለሁ ያለው ትንቢቱ ደርሶ እነሆ ሐዋርያት በመንፈስ ቅዱስ ቋንቋ ተገልጾላቸው ይናገራሉ እንጂ በማለት ይነግረናል ሐዋርያው። አስቀድሞ ግን ጌታችን ኢየሱስ ክርስቶስ ይህ አይሁዶች የሚናገሩትን መልስ ሰጥቶ ነበረ። ማቴዎስ 9 ቁጥር 17 ላይ አልቦ ዘይወዲ ወይነ ሐዲሰ ውስተ ዝቅ ብሉይ፣ በአሮጌ ረዋት በአሮጌ አቅመዳ ላይ አዲስ ወይን የሚጨምር የለም። ጨምሩት ግን አቅመዳው ይፈነዳል፣ ወይኑም ይፈሳል። እንደም ወለወይንሰ ሐዲስ ውስተ ዝቅ ሐዲስ ይወድይዎ። አዲሱን ወይን ግን በአዲስ አቅመዳ ቢጨምሩት
ወይትዐቀቡ ክልኤሆሙ በበይናቲሆሙ ሁለቱም እርስ በርሳቸው ይጠባበቃሉ ብሎ አስተምሮ ነበረ። ይህም ማለት አሮጌ ረዋት ወይም ደግሞ አቅሞዳ የተባሉ ሐዋርያት አዲስ የተባሉት ሐዋርያት ናቸው። አዲሱ በአሮጌ አይሆንም ማለት በልጅነት ሳይታደሱ መንፈስ ቅዱስን ሳይቀበሉ የብሉይ ኪዳንን አጽዋማት ወይም ደግሞ ሕገጋት ጠብቁ ብንላቸው ሐዋርያት ይጎዳሉ፣ ሕጉም ይፈርሳል፣ አይጠበቅም አለ። ልጅነትን ከተቀበሉ መንፈስ ቅዱስን ከያዙ በኋላ ግን ሕገ ወንጌልን ጠብቁ ቢሏቸው ሐዲስ ከሐዲስ ጋር ይስማማልና አዲስ አቅመዳዎች አለ ሐዋርያትን። ወንጌልን ሕገ ወንጌልን ደግሞ ሐዲስ ጠጅ አላት። ስለዚህ ነው ወይትዐቀቡ ክልኤሆሙ በበይናቲሆሙ እርስ በርሳቸው ይጠባበቃሉ ማለት ሕጉም ይጠበቃል፣ ሐዋርያትም ደግሞ በእውቀት ይጎለምሳሉ በማለት የነገረ ይሄ ሕገ ወንጌልን ወይን ብሎ ሐዋርያትን አቅመዳ ብሎ አይሁዶች ወደፊት የሚናገሩትን ይችን ሕገ ወንጌል ወይም ሐዋርያት የሚናገሩትን ቃላት በወይነ ጠጅ ሰክረው ነው በማለት የተናገሩት መልስ የሚሆን ነበረ። እርሱ የተናገረው ይትዐቀቡ ብሏል፣ ተጠባበቁ ነው የሚለው። ዮሐንስ አፈወርቅ ነው አኮ ዘነዐቅቦሙ ለሕገጋት እማንቱ ሕገጋት ይዐቅቡነ ለዐቂብ ወለተጸውኖ። እኛ ሕገጋትን የምንጠቅም አይደለም፣ ሕገጋትን እነርሱ ይጠብቁናል እንጂ በማለት ሰው ሕጉን ይጠብቃል፣ ሕጉ ደግሞ እርሱን ይጠብቃል ለማለት ይጣበቃሉ። ይትዐቀቡ የሚለው ቃል ተፈጸመ በጰራቅሊጦስ ዕለት ማለት ነው። አባ ጊዮርጊስም በቃና ዘገሊላ ምንባብ በመጽሐፈ ምስጢር ምን የሚለው አለ? መጀመሪያ ፈጥኖ ያለቀው ወይነ ጠጅ የኦሪት ምሳሌ ነው። የጠጡትን ለጊዜው እንዳስደሰተ ኦሪት ማስደስታቸዋለች፣ የእግዚአብሔር ቃል ናትና። ክርስቶስ ውሃውን ወይን ያደረገው ግን የወንጌል ምሳሌ ነው። ወይኑ ተለዋል እንዳላለቀ ሁሉ ወንጌልም የዘላለም ሕግ ናትና። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም ማለት እኔ የምሰጠው ውሃ የሚጠጣ ለዘላለም አይጠማም እያለ የተናገራት ወንጌል ነበረ ብሎ አባ ጊዮርጊስ ይነግረናል። ጢሞ አንከረ ሊቀ መርፋቅያ እኮ ነው። አቀብከ ወአስተዳሃርከ እስካሁን እንዲህ ያለውን ሕግ አቆይተሃልን አለ። ሊቀ መርፋቁ ቀምሶ ያደነቀው ሕገ ወንጌልን ነው፣ ወርቁ ማለት ነው። ለጊዜው ያ ነው፣ ኦሪት ያለፈውን ነው። ግን ቀምሶ አደነቀ። ሕገ ልቡና ሕገ ኦሪት እያልክ እስካሁን አቆይትን በርዳዳውን መናኛውን አቅርበ አሁን ግን እንዲህ ጣፋጩን ሕግ አቆይተሃል የተባለችው ሕገ ወንጌልን ይነግረናል። ውሃው ሕገ ወንጌል ከሆነ ስድስቱ ጋኖች ስድስቱ ቃላት ወንጌል ናቸው። ስለዚህ እናንተም ክርስቶስ ውሃውን ጣዕም፣ ቀለም፣ ማዛ እንዲኖር ካደረገ በስድስቱ ጋኖች ሕይወታችሁን በስድስቱ ቃላት ማዛ ያለው ሕይወት፣ ትርጉም ያለው ሕይወት አድርጉ ለማለት ጋኖችን በስድስቱ ቃላት ወንጌል መስሎ ይነግረናል አባ ጊዮርጊስ። እና በዚሁ አይነት ጌታችንም እንደዚሁ ጊዮርጊስም በተስማሙበት ምሳሌነት ያ መንፈስ ቅዱስ የገለጻቸው ቋንቋ ነበረ፣ የወንጌል ሕግ ናት። በዕለተ ስቅለት ጲላጦስ በሦስት ቋንቋ ጀመረ። ዮሐንስ 19 ቁጥር 20 ላይ በዕብራይስጥ፣ በሮማይስጥ፣ በጽር ቋንቋ ኢየሱስ ናዝራዊ ንጉሥ አይሁድ የሚለውን ጻፈ ይላል። ጸሐፍት ፈሪሳውያን ግን ገልብጥ ንጉሥ ነኝ እንዳለ ብለህ ጻፍ እንጂ ንጉሥ ነው የአይሁድ ንጉሥ አትበል አሉት። ዘጸሐፍኩ ጸሐፍኩ፣ የጻፍኩትን ጽፌአለሁ አልለውጥም ነው ያለ። በሦስቱ ቋንቋ ዓለም እንዲያነበው በትላላቆች ቋንቋዎች ማለት ነው። ምክንያቱም አላ ኃይል አምላካዊት አገበረቶ ከመ ይወልጥ ዘንተ፣ ይሄን እንዳይለውጥ ኃይል አምላካዊት አስገደደችው እንጂ ይላል። የእግዚአብሔር መንፈስ በላዩ ላይ ነበረ፣ ማስገደድ ይችላልና እግዚአብሔር አምላክ በሦስት ቋንቋ የተጀመረውን በጰራቅሊጦስ ደግሞ 72 ቋንቋ ሆና እንድትነገር ለሐዋርያት ደግሞ አስተላለፈ። ያ ዘፍጥረት ምዕራፍ 11 ቁጥር 1 ላይ ወአሐዱ ነገሩ ለኩሉ ዓለም ወአሐዱ ቃሉ ይላል። የዚህ ዓለም የሁሉ ዓለም ንግግር አንድ ነበረ፣ ቋንቋውም አንድ ነበር ብሎ አንድ ቋንቋ ማን ነው? ከ72ቱ ቋንቋ አንዱ ግዕዝ ነው። ስለ ግዕዝ ጥቂቶችን ከነሱ ቋንቋ አንዱ ስለሆነ ማለት ነው።
የዓለም ሁሉ ቋንቋ አንድ ነበረ ያለውን ብዙ አባቶች የአንድ የነበረ ግዕዝ ቋንቋ ነው ብለውታል። አዳምና ሔዋን በገነት ይነጋገሩበት የነበረ እግዚአብሔርን ያመሰግኑበት የነበረ ከመነጋገር ከማመስገንም አልፈው ይጽፉበት የነበረ ጽፈው ለዲያብሎስ አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ባርነት እንዲቀልላቸው መከራው ጽናት እንዲቀርላቸው ጽፈው ሰጥተው ነበረ። አንዱን በዮርዳኖስ አንዱ በሲኦል ያስቀመጠው በጥምቀቱና በስቅለቱ አጥፍቶላቸዋል። ወተጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን ወርእስዮሙ አጋዝያነ መጽሐፈ ዕዳቸውን ቀደደላቸው፣ ነፃ የወጡ አደረገ በማለት አባ ኤፍሬም እንደተናገረ እንኳን መናገር አይደለም ጽሑፍም በዚህ እንደሆነ ሁልጊዜ ይተረጎማል። ራእይህ ወርዶ አንድ ቋንቋ ነበረ ተባለ። ማያይህ ካለፈው በኋላ ማያይህ ከጎዳው ይልቅ የሰናዖር ቋንቋ መደባለቅ ይህን ዓለም የጎዳው ጸንቶ ይኖራል ይላሉ አባቶች። ማያይህ የጎዳው ለጊዜው ያሉትን ሰዎች ነው። ሁሉም ተተክቷል ማለት ነው። ዓለምን ሞልቷል። ቋንቋ የሰናዖር ቋንቋ የጎዳን ግን እስከ ዓለም ፍጻሜ ድረስ ሲጎዳን ይኖራል። አንዱ ያጠናል፣ መልሶ ይረሳል፣ መልሶ ይከልሳል። እንደገና ሌላ ቋንቋ ሲያጠና ያን ደግሞ ሌላውን ሲያጠና ሲረሳ ሲጨነቅ ይኖራል የሰው ልጅ እና የባቢሎን ቋንቋ መዘዋወር ያመጣ ዕዳ እስከ ዓለም ፍጻሜ ድረስ የሰው ልጅ ሲያስቸግር የሚኖር ነው እና አባቶቻችንን ጎርፍ የወሰዳቸው ግንብ ባይሰሩ ነው። ግንብ እንስራ ተባባሉ፣ ሰሩ። ረጅም ሜዳ ሰናዖር ላይ ሲደርሱ የ60 ፈረስ ከነመሳቢያው ማቆም የሚችል ነው፣ ወይም በርቀት የሴትና የወንድ መለየት የሚችል አንድ ጎልማሳ ከባድ ሸክም ተሸክሞ ሩጦ ሄዶ ማሳረፍ ከሚቻልበት ድረስ ስፋት ያለው ሜዳ ነው። እዚያ ላይ ነው የመሰረቱት። 43 ዓመት ሙሉ ሰርተውታል። ርዝመቱ 5433 ክንድ ከስንዝር ነው። እስከዚህ ድረስ ስላሳደጉ በፀሐይ አብስለው እየበሉ አሁን ቀኝ አዝማቹን ግራ አዝማቹን ወጋን እያሉ ጦር ይወረውሩ ነበር። ሰይጣን ደም ቀብቶ ይልክላቸው ነበር። እግዚአብሔርም ቋንቋው አንድ ቢሆን አይደለ ቋንቋው ቢቀያየር እኮ መስራት አይችሉም ማለት ቋንቋውን አደባለቀ። ድንጋይ አምጣ ሲለው እንጨት፣ እንጨት አምጣ ሲለው ጭቃ፣ ጭቃ አምጣ ሲለው ሳር ነው። ስላልተግባቡ ትተውታል። ይህን ግንብ እንዳያመልኩ ግን በነፋስ በትኖታል። ሀገሪቱም ባቢሎን ተበላለች፣ የተበተነች ማለት ነው። ስለዚህ አለቆቻቸው 72 ነበሩና 72 ቋንቋ ተፈጠረ። በአለቆች ልክ ማለት ነው። በእነዚህ አለቆች ልክ 72 ቋንቋ ሶስቱ ነገድ ሲካፈሉ ለካም 32 ቋንቋ፣ ለያፌት 25 ቋንቋ፣ ለሴም 15 ቋንቋ 25 እና 15 40 40 እና 32 72 ይሆናል። ያ በሰናዖር የበተነውን ቋንቋ በየሀገሩ ሲነገር ኖሮ ዛሬ በጰራቅሊጦስ ደግሞ በጽርሐ ጽዮን ውስጥ ብቻ ሰብስቦ አስገባላቸው። እነዚያን ቋንቋዎች ማለት አንድ አድርጎ ከአንድ ቤት ውስጥ አስገኘ። እነዚያን ሳይበዙ ሳይቀነሱ የነበሩትን ማለት ከነዚያ አንዱ የሴም ነገድ ቋንቋ ነው፣ ግዕዝ ነው ብለናል። የነበረው የጥንቱ መጀመሪያ የሴም የልጅ ልጅ ዮቅጣን የተባለው ወደዚህ ኢትዮጵያ ይዞ እንደገባ አባቶች ተክለ ጻድቅ መኩሪያ በጻፉት ግራኝ መሐመድ ወረራ በሚለው ምዕራፍ 2 ገጽ 7 ላይ በኤቦር ዕብራውያን ተብለው ቋንቋቸውን ዕብራይስጥ እንዳሰኙ የዮቅጣን ልጆችም ራሳቸውን ነፃ አውጪዎች አጋዚያን ብለው ቋንቋቸውን ግዕዝ፣ ሀገራቸውን ብሔር አጋዚ አሰኟት። ይህም ዘመኑ ዮሴፍ ትንቢት የተናገረበት የ7 ዓመት ረሃብ በነበረበት ዘመን ያዕቆብ ከከነዓን ወደ ግብፅ በተሰደደበት ይህ ዘመነ ረሃብ በዓለም ውስጥ ነበረ። አውሮፓ ወደ አፍሪካ ይሰደድ ነበርና ነገደ ዮቅጣንም የእጽዋት ፍራፍሬ እየለቀሙ አራዊት እያደኑ ቀይ ባህርን ተሻግረው ወደ ኢትዮጵያ የገቡ ያን ጊዜ ነበር። ቅድመ ልደተ ክርስቶስ 3030 ዓመተ ዓለም ግድም ይላል። በዚህ አይነት ቋንቋ ግዕዝን ይዘው ገብቶ የነበሩትን የካምን ነገድ አባረው እነሱን ስላስለቀቁ ነፃ አውጪዎች ቋንቋችን ነፃነት በሚል አገሩ ሰይመው እዚህ ኖረዋል። በዚህ ቋንቋ የተጻፈውን ያነብ የነበረው ኢትዮጵያዊ ባኮስ ወደ ኢየሩሳሌም ሲሄድ ነው የነበረ ሐዋርያት ሥራ 8
6 ላይ ምን ነው የሚለው? ወይቤሎ መልአክ ሆር ፍኖተ በዱ ዘያወርድም ኢየሩሳሌም ለጋዛ፣ ወደ ጋዛ ከኢየሩሳሌም የወረደውን ምድረ በዳውን ሂድ እንደታዘዘም ሲሄድ ወረከበ ቢሴም ሰብአ ኢትዮጵያ፣ ከኢትዮጵያ ሰዎች አንድ ሰው አገኘ። ቀርቦም የምታነበውን ታውቀዋለህን? በግዕዝ ነበር የሚያነበው ለድጋም ለጸሎት ያህል እንጂ ትርጓሜውን። ፊልጶስ ግን በመንፈስ ቅዱስ ግዕዙን ያውቀዋል። ተርጉሞ አስተማረው፣ አሳመነው፣ አጠመቀው። እንግዲህ ግዕዝ በዚህ በኩል መጻፍ፣ በአንድ በኩል አማርኛ መጻፍ ከዚያን ጊዜ ጀምሮ የመጣ ነው ይላሉ የመጻሕፍቶቻችን ስርዓት። መነሻው ያ ነው። አንድ ዲያቆን ቁሞ ያነባል፣ መምህር ቁሞ ይተረጉማል። ባኮስ ዲያቆን ነው አንባቢ፣ ፊልጶስ ተርጓሚ መምህር ነው። ስርዓተ መምህር ወደቀ መዝሙር አንድ ነው የመጣበት ከዚያ ማለት ነው። ዛሬ ይሄ ያለ በሀገራችን በዚህ ቀጥሎ 330 ዓመተ ምህረት አባ ሰላማ ምስጢረ ክህነትንና ምስጢረ ቁርባንን ከእስክንድርያ አንብቶ መጻሕፍትን በጽር ቋንቋ ወደ ግዕዝ ለመተርጎም አልመች ቢለው 6ቱን ቅጽል ቀጠለ ይላሉ ኪዳነ ከካይብ እስከ ሳቤ ግዕዙ የነበረ ነው። ግዕዙ እንደነበረ ነገሰተ አኩሰመ ሐወለተ አኩስመ እያለ ዛሬ አኩስም ሐውልት ላይ ተጽፎ የሚገኘው ምስክር ነው። አባ ሰላማ ግን ከካይብ እስከ ሳቤ ጨምሮ መጻሕፍትን ለመተርጎም እንዲመች አደረገ። ይህን መጨመር ብቻ አይደለም፣ ከአበገደ አ ብሎ ይጀምር የነበረውን ሀ ብሎ እንዲጀምር ያደረገ እሱ ነው ይላል። እንደ አረብ ወደ ግራ ይጻፍ የነበረውንም ወደ ቀኝ እንዲጻፍ ያደረገ እርሱ ነው። ምክንያቱም የዕብራይስጥ ወንድም ከጽርና ከሱርስት የሚገጥም ይሉታል። ቋንቋ ተመሳሳይ ነው፣ አጻጻፉ እንደዚያ ነበረ። አባ ሰላማ ግን ወደ ቀኝ እንዲጻፍ ከአ በሃ እንዲጀመር 6ቱንም ፊደላት በመቀጸል ቋንቋው እንዲመች የተሰናዳ እንዲሆን አድርገዋል። መጽሐፈ ስንክሳር ታኅሳስ 18 አባ ሰላማ ወደ ኢትዮጵያ የገባበት ነው ይባላል። ስንክሳሩ ምን ይላል? ሰላም ለከ ሰላማ እዙዝ ለከሲተ ትምህርት ግኑዝ ሶበ ሰረቀ ውስቴታ በአምሳለ ቤዝ በብርሃንከ አዳም ወበስንከ ሐዋዝ እስከ ዮም ትትፌሳህ ወተትሐሰይ ግዕዝ ይላል። ይህም ማለት ሰላም ለከ ሰላማ እዙዝ ለከሲተ ትምህርት ግኑዝ፣ የተገነዘ ማለት የሞተ ማለት ነው። ከዚያ በፊት የነበረ ለማንበብ ለመተርጎም የማይመች የተገነዘ የሞተ ትምህርትን ለመግለጥ የታዘዝክ ሰላማ ሆይ ሰላምታ ላንተ ይገባል ካለ በኋላ ሶበ ሰረቀ ውስቴታ በአምሳለ ቤዝ፣ በኮከብ አምሳል በውስጧ በወጣህ ጊዜ በብርሃንከ አዳም ወበስንከ ሐዋዝ፣ በሚያምር ብርሃንህና በሚያምር ውበትህ እስከ ዮም ትትፌሳ ወተትሐሰይ ግዕዝ፣ ግዕዝ እስከ ዛሬ ድረስ ፈጽማ ደስ ትሰኛለች። ፈጽሞ ደስ ይላታል ግዕዝ እና እስከዚህ ድረስ ወይም ደግሞ ወደፊትም የምትደሰትበት አብራርቶ እና አስፋፍቶ መጻሕፍትን የጻፈና ፊደላትን የጨመረ ያቃና እሱ እንደነበረ እነ ኪዳነ ወልድ ክፍሌ ያው አብራርተው ይነግሩናል ማለት ነው። ይህ ግዕዝ ቀጥሎ የጽሁፍ የንግግር እስከ 11ኛው ድረስ ዘመነ ዛጉዌ መንግስት ድረስ ግዕዝ ብቻ ነበረ እንደሚታወቀው። ከጊዜ በኋላ ግን ልሳነ ንጉሥ ተብሎ በላሊበላ ዘመን ይህ ግዕዝ በቤተ መንግስቱ መወደዱ እየሰፋ ሄዶ በተለይም በአማራ ሳይንት ስፋት አግኝቶ አገሩን በስሙ እንዲጠራ አድርጓል። በዚህ በኩል አማርኛ፣ በወዲያ በኩል ትግርኛ ስለበዘበዙት ግዕዝ እየቀነሰ ሄደ። ግዕዝ እየቀነሰ በመሄዱ 7 አማርኛ ፊደል ያስፈልጉታል ተብሎ እንደገና ሸ፣ ጨ ወይም ደግሞ እኛ ሀ የምንላቸውን 7 አማርኛ ፊደል እንዲጨመር አድርገውታል አባቶቻችን። የግዕዝ ፊደል 26፣ የግዕዝ ዲቃላ 4፣ 30 የ30 ቀናት የወር ምሳሌዎች ናቸው። ከግዕዝ እስከ ሳቤ ማለት 7 ዕለታት ናቸው። ሁሉንም በአባቶቻችን በመሰረት በምሳሌ አድርገው ነው የሰጡ። ግዕዝ መነሻ ሳቤ መድረሻ አድርጎ አባ ሰላማ እንደሰራ ይንታ ገብረ ሥላሴ ምናሉ ግዕዝ አብየል ግዕዝ ቀዳሚሁ ለሞተ ሥጋ ፊደል ወፍጻሜሁ ሳብዕ ሞተ ኤልያስ ድንግል ይላሉ።
አብየል ግዕዝ ቀዳሚሁ ለሞተ ሥጋ ፊደል የሥጋ ሞት ፊደል መጀመሪያው ግዕዝ አብየል ነው። ፍጻሜውም የድንግል ኤልያስ ሞት ሳብዕ ነው። የፊደል ትምህርት መጀመሪያው ግዕዝ መጨረሻው ሳብዕ እንደሆነ ሁሉም ያውቀዋል ማለት ነው። በዚህ አምሳል ግን ወርቁ በኵረ ምውታን አብየል ነው፣ ፈጻሜ ምውታን ደግሞ ኤልያስ ነው ይላሉ። አብየል የመጀመሪያ ሟች መጀመሪያ እንደሆነ ሁሉ በሐሳዌ መሲሕ ተወግቶ መጨረሻ ላይ የሚሞተው ኤልያስ ነው በማለት የፊደል መጀመሪያና መጨረሻ ግዕዝ ፊደልን ያስተምሩናል ማለት ነው። እና በዚሁ አይነት አባቶቻችን አማርኛ መደበኛ ሆነ እስኪገኝ ድረስ ግዕዝ ሰርቶበት መጥቷል ማለት ነው። ግዕዝ 4 መደብ አለው። እርግጥ አንደኛ ቋንቋ በሚለው ይነገራል። ቋንቋ በሚለው ነፃነት ተብሎ ይነገራል። ቋንቋ በመጻሕፍቱ ሁሉ የተጻፈው ቋንቋ በሚለው። ሁለተኛው ስሙ ፊደል ነው። ሀግዕዝ፣ ለግዕዝ፣ መግዕዝ እያልን የምንወስደው አሁን መምህሩ የነገሩን አብየል ግዕዝ ቀዳሚሁ ለሞተ ሥጋ ፊደል ብለው የነገሩን በፍጻሜሁ ሳብዕ ሞተ ኤልያስ ድንግል ብለው የነገሩን ይሄ የፊደል ግዕዝነቱ ነው ማለት ነው። ሶስተኛው የንባብ ስም ይባላል። የንባብ ስሙ ደግሞ ግዕዝ ይባላል። ውርድ ሳይደርስ ከቁጥር ቀጥሎ የሚገኝ ሕፃን ልጅ የሚማረው ግዕዝ ያግዛል ይባላል። መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ እያለ የሚሄደው ግዕዝ ተምሮ ግዕዝ ይማራል፣ ግዕዝ ያግዛል። ሞት ፊደል ተምሮ ያነባል ስንል እንኳን ሊያነብና ገና ያግዛል ብለው ገጣሚ እና ያ ሕፃን እንደሚያግዝ ሁሉ ሞት ደግሞ እስከ ዓለም ፍጻሜ ድረስ ሰዎችን እያጓጓዘ ይኖራል፣ ያጓጉዛል የሚለውን ግዕዝ ሶስተኛ ነው። የዜማ ስምነቱ ደግሞ ግዕዝ ይባላል። አራተኛ ዜማ ግዕዝ ይባላል። ሰለስቱ ዜማ ዘውእቶሙ ግዕዝ ወዕዝል ወአራራይ የያሬድ ዜማዎች 3 ናቸው። አንደኛው ግዕዝ፣ ሁለተኛው ዕዝል፣ ሶስተኛው አራራይ ይባላል። ስንክሳር ግንቦት 11 ላይ እና ግዕዝ በዜማ ስምነቱ ጠንካራ ደረቅ ይሉታል። ቶሎ መጠናት የማይቻል ኃይለኛ ግትር ስለሆነ ጽኑ ይሉታል። እና በእነዚህ ጾም ከሆነ ግዕዝ ነው የሚቀደሰው፣ የእግዚአብሔር ምሳሌ ነው። ዕዝል የሚቀደስ ከሆነ የወልድ አምሳል ነው፣ ዕዝል ይቀደሳል ማለት ነው። እና በዚሁ አይነት ግዕዝ ቋንቋ ይሆናል፣ ግዕዝ ፊደል ነው፣ ግዕዝ ንባብ ነው፣ ግዕዝ ዜማ ነው። በሁሉም በብዛት ስላለው ይነገራል እና ግዕዝ ጠቃሚነቱ ከሌሎች ሁሉ ቋንቋ አሃዝ ይኖረው እንጂ ዜሮ ቁጥር የለውም፣ አነባቢ ፊደል የለውም። ብቻ የተመቻቸ ከሌሎች ቋንቋዎች ሁሉ ሕጉን ተመልክቶ ለሚያጠና ገርቅን ይሉታል። ድካም የሌለበት ሕጉን አጥንቶ የሚማር ደቀ መዝሙር ልባም ከተገኘ በዓመት በ2 ዓመት ግዕዝ ቋንቋ መናገር በደንብ ይችላል። 10 ዓመት ተምረው ግን እንግሊዘኛ ማይችሉ ስንት ነው ያሉ? ብዙ ዓመት ቢማርም እንግሊዘኛ ማያውቁ ናቸው። ዓመት 2 ዓመት ጠንክሮ የተማረ ግን ቅኔ ይቀኛል፣ ግዕዝ በግዕዝ መነጋገር፣ በግዕዝ መጻፍ ይችላል። ቋንቋው ገር ደግ ቸር በመሆኑ ማለት ነው። ሕግ ያለው ሕጉን አጥንቶ በስነ ስርዓቱ መማር ስለሚቻል ማለት ነው። እና እውነቱ ዛሬ ይከብር ነቢይ በሀገሩ እንዲል ወንጌል በሀገሩ ነቢይ አይከብርም ብሎ ክርስቶስ እንደተናገረ በሀገሩ ግዕዝ አልከበረም። አውሮፓ፣ ካናዳ፣ አሜሪካ፣ እንግሊዝ ሀገር በዩኒቨርሲቲ ሁሉ እየተሰጠ ከብሮ ተወዶ ለምን ወደዱ ይመስላቸዋል? ብዙ ምስጢር ስላለው ብዙ እውቀት ስላለው ነው። እና በኢትዮጵያ በሀገሩ ግን ፈልሶ የግዕዝ ሀገር ትባላለች። ያ የሚገኘው በቤተ ክርስቲያን ነው ይባላል። ከቤተ ክርስቲያን ነው ሁሉ አይወጪ አይደለም። ተርጉሞ የሚያውቁ ምስጢሩን የሚለዩ መምህራን ብቻ ጥቂት ሰዎች ናቸው። እና ስለዚህ ኢትዮጵያ ሀገራችን ስለሆነች እናት እንላታለን። እናት ናት ኢትዮጵያ። የእናት ወተት ደግሞ ለልጅ ያስፈልጋል ይባላል። ግዕዝ ወተት ነው። የኢትዮጵያ ጡቶች መጻሕፍት ናቸው። ከመጻሕፍት ያለ ግዕዝ ወተት ነው። ለሕፃን ልጅ የእናት ወተት አስፈላጊ ነው፣ ግዴታ ሰው የሚያውቀው ነው። ስለዚህ የኢትዮጵያ ልጆች ሁላቸውም የእናታቸውን ጡት መጀመሪያ ጠብተው ሊያድጉ ግድ ይላል፣ ያስፈልጋል ማለት ነው። አንድ ንጉሥ ነበር ይባላል። ወታደሮችን ለከልና አንዳንድ ባለጸጋ ሂዱ ወተት
እርጎ ወገሜት አይብና አጓት ላክልኝ ብሏል ብለህ አምጦልኝ አላቸው። ሄደው ባለጸጋውን ሲጠይቁ ያለኝን ይሄ ነው ብቻ ሌላ የለኝም ብለው ወተት ብቻ ላከ። ይዘውለት መጡና ወተቱን አይቶ ለምን ይሄን አምጦ አላልኩም? የለኝም አለ። ይሄን ብቻ ነው የላከ አሉ። ሂዱ እጅግሩን አስራችሁ ይዛችሁ ነው አላቸው። ሄደው ይዘው መጡ አስረው። አንተ ይሄን ላክ አላልኩም አለ። አዎ ብለውኛል። ታዲያም ለምን አላክ? ጌታዬ ሁሉም ነገር በዚህ በወተቱ ውስጥ አለ ብዬ ነው አለ። እንዴት? በዚህ በወተቱ ውስጥ አለ። ቢያሳድሩት እርጎ ይሆናል። እርጎውን ቢገፉት ቅቤ ያወጣል። ቢጥዱት አይብና አጓት ይገኝበታል። ሁሉም አለ ብዬ ነው አለ። ነው እንዴ? በልቀቁት ይሄድ ብሎ እንዲሄድ አደረገ ይላል። ምን ማለት ነው? ይህ ሁሉም መሆን በውስጡ ያለው ግዕዝ ነው። ቢቆፍሩት አርኪኦሎጂ በዚህ በግዕዙ ጥበብ ነው ያለ። ስነ ጽሁፍ፣ ስነ ስዕል፣ ስነ ህንፃ ቢባል ፍልስፍና፣ የምግባር፣ የሃይማኖት፣ የጾም፣ የጸሎት አጠቃላይ በገዳማት ያሉትን መጻሕፍት ብታነቡ አንድ የሚታጣ ነገር የለም። በግዕዝ ያለ ሁሉ በኢትዮጵያ ያለው ፍልስፍናው እዚያ በግዕዝ መጻሕፍት ውስጥ ነው ያለ። አማርኛ አንብቦ አማርኛ የሚተረጉም ሰው ነው ያለ ዛሬ። ታዲያ ምንድን ነው ልዩነቱ? አማርኛን አንብቦ አማርኛ መተርጎም ትምህርትም አይበልም። እና በእውነቱ የኢትዮጵያ ወተት የሆነውን ግዕዙን ከጠገባችሁ በኋላ ቆሎ የሆነውን እንግሊዘኛ ትቆረጥማላችሁ ጥርስ ከወጣ በኋላ እንደ ሕፃን። ደረቅ ዳቦ ፈረንሳይኛውን ቋንቋ ታጠናላችሁ እዚያ በኋላ ማለት ነው። አለበለዚያ አባቱን አያውቅ አያቱን ይናፍቅ እንደሚባለው የራሳችሁን ቋንቋ ትታችሁ የሰውን አገር ቋንቋ ብታብጠለጥሉት ምስጢሩ የማይገኝ እንዲሁ እናንተም ደግሞ የባዕድ ልጆች ሆናችሁ ማይዋሃድ ሆኖ ይቀራልና እንድታጠኑ እንድትመለከቱ። ፈረንጂ በግዕዝ የተጻፈ መጽሐፍ ካገኘ በውድ ይገዛል። ለምን ይመስላችኋል? ጥቅም ስላለው ብቻ ነው እንጂ ለኢትዮጵያ ብልጽግና ብለው አይደለም። ጥቅም ስለሚያገኝ ብዙን ወስደዋል። የኢትዮጵያ አውሮፓ የሞሉ የኢትዮጵያ መጻሕፍት ናቸው። እግዚአብሔር አምላክ ሚጥ የዋነ እንደ ዕዝራ ያለውን ታላቅ ሰው አስነስተ እንዲመለሱ አድርግ፣ እንዲጻፉ አድርግ እያሉ ኢትዮጵያውያን ካህናት ይጸልያሉ። እግዚአብሔር አምላክ መልካሙን ዘመን ይመልስልን። አንድ ዋዜማ እና የተደረገች ነበር ለባሉ ሳልበልና ልጨርስ። ያሬድ መምህረ ቅኔ እንተ ቀዳሚ ወሰንከ ሥርዓተ ማሕሌት አስኬማ ተቀደሰ ቅዳሴ ቅኔከ በግዕዝ ዜማ እምድኅረ ሀለፈ እዝል ፍሬምናጦስ ሰላማ አኮኑ መጽሐፍ ዕርገተ ራማ ይእዝዞ ለአባ ገሪማ የሚል ነው። ያሬድ መምህረ ቅኔ እንተ ቀዳሚ ወሰንከ ሥርዓተ ማሕሌት አስኬማ የማሕሌት አስኬማ ሥርዓትን አስቀድመህ የወሰንክ የቅኔ መምህር ያሬድ ሆይ ተቀደሰ ቅዳሴ ቅኔከ በግዕዝ ዜማ እምድኅረ ሀለፈ እዝል ፍሬምናጦስ ሰላማ ፍሬምናጦስ ሰላማ እዝል ካለፈ በኋላ ቅኔህ ቅዳሴ ቅኔህ በግዕዝ ዜማ ተቀደሰ አለ። ተቀደሰ አኮኑ መጽሐፍ ዕርገተ ራማ ወደ ሰማይ ማድረግ መጽሐፍ ይእዝዞ ለአባ ገሪማ ለአባ ገሪማ ያዘዋልና ነው። ስም እዝል ካለፈ በኋላ እንግዲህ ለአባ ገሪማ በግዕዝ የሚቀደስ ደብርም አለ፣ በዝልም የሚቀደስ አለ። እንደ ጎንደር ግዕዝ ነው የሚያዘው እና በዚሁ አይነት በግዕዝ መጽሐፉ ያዘዋልና ቅኔህ ቅዳሴ ቅኔህ በግዕዝ ተቀደሰ ማለት ቅኔ የደረስክ አንተ ነህ፣ ዜማውንም የደረስክ አንተ ነህ። ጉንጉኖም አባ ሰላማ ካለፈ በኋላ ይሄን የዜማም የቅኔም ድርሰቱን አደረግ። ተቀደሰ ማለት ተሻሻለ። ሁሉም በስፋት ለግዕዙ አስተዋጽኦ ያደረገ ቅዱስ ያሬድ ነው። ምዕራፉ ጾመ ድጓው በቃል እንዲጠና በመድረጉ የግዕዝ መስፋፋት ምክንያቱ ቅዱስ ያሬድ ነው፣ በስፋት የሚነገረው ምክንያቱ። ስለዚህ ነው ወደ ሰማይ ማድረግ መጽሐፍ ለአባ ገሪማ ያዘዋልና ማለት አባ ገሪማም በሕይወት ያደረገ ነው ለማለት ነው። እና እግዚአብሔር አምላካችን ቋንቋን የገለጠ መንፈስ ቅዱስ ለእኛም እንዲገልጥልን ቅዱስ ፈቃድ ይሆንልን። የሐዋርያት የአርድእት የአንስት ረድኤት በረከት ከሁላችን ጋር ይሆን። የቅዱስ ያሬድ በረከት በእኛ ላይ ይደር። ይብቃን፣ ይቆየን። ሰላም እደሩ።